በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። በዚህ እንግዲህ 11 ዓመት የትዳር ህይወቴ ምናልባት ማየት ይቻላል። ቁጭ ብዬ ሳወራ ስለ ቤቢ ያለውን ነገር መልካም ነገር ነው ሼር ማደርገው። መቼም ትዳር ላይ ያለው መልካም ነገር ነው ለሌላውም ትዳር ለሚያስብ ሰው ሼር ማደርገው። ስለ ቤቢ ያልኳቸው እነዛ መልካም ነገሮች ነገም ብንለያይ እንኳን ለሱ ያለኛ ታየው ነገር ልጆቹ አባታቸው ላይ ሪያክሽን ሲያሳዩ የማዘን የመቆጣቱ ነገር በደንበኛ አነሳሽነት እና አበረታችነት የተፈጸመ አለመሆኑን እኔም በወቅቱ ጉዳዩን በቅርበት ስከታተል ስለነበር ማቀው መሆኑን መግለጽ እፈልጋለሁ። እኛ እንደውም ልጆቹ አንሄድም አናናግረውም ሲሉ እና ሲደወልልኝ መጎብኘት አለባቸው። ጉብኝት ፍቺ ማለት የባልና ሚስት ነው። ለልጆቹ መጎብኘት መልካም ነው እንዲሄዱ ግፊት አድርጊ ብዬ እሷም እኔን ሰምታ እናቷም የምታውቀው ነገር ነው እንዲሄዱ ነው የተደረገው። ከሄዱ በኋላ ግን አልጎበኘንም። በየወቅቱ እየመጣ አይደለም። ኢቢኤስ ላይ እናታችንን የተመለከተ ቪዲዮ ለምን ለቀቅ የሚል ነው። ትልቋ ልጅ በተለይ በጣም በቁጣ በሚያስደነግጥ እኔንም ባስደነገጠኝ መልኩ ስታናግረው ይታያል። ያ ነገር በደንበኛዬ ግፊት የተደረገ አይደለም። ልጆቹ በራሳቸው ስሜታቸውን ነው የገለጹት። እኔ በቅርበት እየተከታተልኩ ነበር። እኔም አሁን ሌሊት ነው ሊንኩ ተለቆልኛል እያሁት ይህንን ያለ ደንበኛዬ ፈቃድ ያለ ልጆቹ ሞግዚት የለቀቀውን ሰው ተጠያቂ ለማድረግ ሂደት ላይ ነን ያለ ነው። ይህን አስመልክቶ ማስረጃ ያላችሁ ሰዎች በዛ መልኩ ማስረጃውን ለእኔም ለዳግማዊትን በመላክ ልትተባበሩ ትችላላችሁ ነው የምልህ። ይህን በተመለከተ እናመሰግናለን። የዚህን ያህል ካልን ያው ከጋብቻ በፊት የተፈራ ንብረት እሱን ሌላውን በተመለከተ እዚህ በማህበራዊ ሚዲያ የተለያየ ነገር ሲነገርበት የሚሰማ ስለሆነ ክላሪፋይ ለማድረግ የፈለግነው ንብረትን በተመለከተ ያው አሁን እኛ በጥብቅና ተወክለን እየተከታተልን ያለ ነው። አርቲስት ዳግማዊት ከጋብቻ በፊት ነው ያፈራሁት የምትለው የኮንዶሚኒየም ቤት አለ። ያንን አስመልክቶ ከስር ፍርድ ቤት የተሰጠው ውሳኔ ላይ ይግባኝ ብለን እየተከራከርን ያለ ነው። ይግባኙ ቀርቧል ገና እና እውነታው ይሄ ነው ማለት ካላስፈላጊ ኮንፊውዥን እና ውዥንብር እናንተም ነፃ እንድትሆኑ ከዚህ በኋላ ይሄንን ቤተሰብ የተመለከተ ነገር እኛ ጠበቆቿ ስላለን ማንኛውም ሰው እኛም ማናገር እንደሚችል በተቻለ መጠን እንደ ኃላፊነት እንደሚሰማው ዜጋ ልጆቹን የተመለከተ ምስልና ቪዲዮ የምትለቁ ሰዎች እባካችሁ በእኔ ደንበኛ በኩል ልጆቹን አድሬስ የሚያደርግም አይደለም ትዳሩን በተመለከተም ራሱ አስተያየት የመስጠት ወደ ሚዲያ የመምጣትን ፍላጎትም እንደሌላት ይታወቃል። እና ቤተሰቡን ነግበኔ ነው ማለት ልጆቹ ትምህርት ቤት ሄደው መማር አለባቸው ቢያንስ እና የኢቢኤሱም ራሱ ከፍተኛ ጉዳት አድርሷል። ከዛ በተጨማሪ ሌላ አይነት የልጆቹን ስነ ልቦና እንዳይማሩ የሚያደርግ ነገር ከማድረግ ሁላችንም ብንቆጠብ ብዬ ጠይቃለሁ። ከዛ ውጭ እኛን ኮንታክት ማድረግ ይቻላል ዳግማዊትንና ልጆቹን በተመለከተ። እናመሰግናለን። ጋይስ ማለት ደነገጥኩኝ፣ በጣም የደነገጥኩት አልጠብቅም ማለት አንዳንዴ ሰዎች አሁን እሷ ወታ ብታወራ ተቀባይነት አታገኝም። ስም ለማጥፋት ነው የሚባለው። ምክንያቱም ብዙ ሺዎች የታየበት ትዳርም አላት የራሷ ሴትዮዋ ማለት ነው። ከዛ ማድረግ ያለብኝ አንድና አንድ በጨዋ ደንብ እንደ ሴትነቴ እንደ ሚስትነቴ እኔ ሚስት ነኝ፣ ባለትዳር ነኝ፣ የልጅ እናት ነኝ። ሴት ሲሆን ሚስት ሲሆን የሚሰማኝ ስሜት አለ። ልጅቷን ብትወጣና ብትነግራችሁ ትነግራችኋለች። እንዳት ነው ሳጽናናት የነበረው። ቆይ ተረጋጊ፣ ነገሮች ይስተካከላሉ፣ አትናደጂ፣ በቃ ከሆነ ሆነ ነው፣ ተረጋጊ ማለት ነገሮችን ከመወሰንሽ በፊት ሚዲያ ላይ ከማውጣትሽ በፊት ወስኝበት፣ አስተዊ። እዚህ ጋር ይሄ ነገር ሚዲያ ላይ ከወጣ በኋላ ነገ ትዳርሽ ሊቀጥል አይችልም። ወይም ደግሞ ቢቀጥል እንኳን ሁሌም ጸብ ሊኖርሽ ይችላል። ማስተዋል ግን አለብሽ። አይ በፍጹም ስልኳን የሴትዮዋ ስልክ ላይ ደውላ ስታናግራት አላገጠችባት። ባይዘዌ አንዳንዴ ሰዎች ተበድላችሁ በደል ደርሶባችሁ ሰው ጥፋታችሁ ታውቁ ሰው መጥቶ ሲያናግራችሁ ጥፋታችሁ ነብራት ተሽለጥጣችሁ መውራት እንጂ እኔ ስምና ዝናለኝ እኔ እንደዚህ ነኝ ምናምን ብለሽ አረካት ብታደርግ እሱ ድሮ ቀረ። እሱ ታሪክ ሰው ስተት ሲሰራ ትዋረጃለሽ። አለቀ አለቀ። አክብረሽ ይቅርታ እንደዚህ ነው እንዴ እንደዚህ እኮ ነው ብለሽ ለማስረዳት እንጂ ከበር ለማድረግ ማን እንደዚህ ጊዜ እኮ አይደለም ግለሰብ መንግስትም ጥፋት ሲያጠፋ እኮ ይተቻል እኮ አይደለ እንዴ? ምን ስለሆናችሁ ምን ስለሆናችሁ ነው አርቲስቶቹ ማጥተቹት? ሶ ልጅቷ ደውላ ስትነግር ጭራሽ ባይዘው ልጅቷ ጎበዝ ናት። እቺ ሚስት በጣም እኮ እያንዳንዱን ነገር ሪካርድ ታደርጋለች። እያንዳንዱን ነገር ማለት ነው። አይደለም በቀጥታ የሚደወለውን ቀርቶ በዋትሳፕ የሚደወለውን ስልክ ማለት ነው ሪካርድ አድርጊ ብያታለሁ። ሁሉንም ነገር ይሄ ማስረጃሽ ነው። ከባልም ጋር ብታወራው ከራሷ ባል ጋር ብታወራው ከዛ ጋር ብታወራው ከባል ጓደኞች ጋር ብታወራው
ወሬዎች ሪከርድ አድርገሽ አስቀምጪ። ይሄ ለአንቺ ማስረጃሽ ነው። ምክንያቱም አንድ ሰው እንዴ ያሏትም ይሄንን ነው ባይዘዊ ቴክስት ስለተደረገ እንደዚህ ነው እንዴ ቴክስት ስለተደረገ እንደዚህ ነው እንዴ እንዴት ነው የኔ ባል ጋር ማይላቭ ጉድ ሞርኒንግ ማይላቭ የሚባለው? የኔ ባል እንዴ የልጅ አባት ጋር የትናሲ ሌላ ነገር ከሌላት ለምንድን ነው ማይላቭ ብላ ባሌ ጋር የምጽፈው? እስኪ ንገሩኝ። አይሚሲዩ ቤቢ የምትለው አይሚሲዩ ብላ ቴክስት የምታደርግለት ሴት ከእሱ ጋር ሌላ ነገር ከሌላ ማስሎች ነው የኔ ጓደኛ ጋር የኔ ባል ጋር እንደዚህ ብላ የምትጽፈው? አንድ ሴት የሆነ ነገር ከሌላቸው አይ እኔ ኖርማል ሁሉንም ጓደኞቼን እንደዚህ ነው ኖ ኖ ኖ ኖ ኖ ኖ ኖ አይባልም። ባለትዳር ወንድ ጋር አይሚሲዩ ጉድ ሞርኒንግ ማይ ላቭ ቤቢ አይባልም። ይሄ አይባልም። በነገራችን ላይ መናገር እንችላለን። በኢየሱስ ስም እንዴት ልቤ እንደወረደ ይህን ቪዲዮ እያየሁኝ ማለት እኔ እህቴ ልምከርሽ በእውነት እንደ ቪዲዮ የሚደርስሽ ከሆነ አንቺ እናት ነው እንጂ አባት መሆን አትችይም። ማለት ልጆችን ሳይድ ማስያዝ ማሳመጽ በራሱ በጣም ነውር ነው። ልጆቹ ለራሳቸው መተውን ያለባችሁ በቃ ለማናችሁም ሳይድ እንዲይዙ ማድረጋችሁ ልክ አይደለም። ሜሴጅ ዳግማዊት ናት። ዳግማዊት ፀሐዬ እሷ ናት ባለቤቴን ያማገጠችው። ቤቢ ደግሞ ባሏ አሜሪካ ነው ያለው። ለእሱም ልኬለታለሁ። ኦልሬዲ ፍቺ ላይ ናቸው እነሱ እንኳን እና በጣም በሚያስጠላ መልኩ ነው ህይወቴን የበጠበጠችው። ይሄኛው ጨምሯል እያየው ነው። ዩቲዩብ ላይም ቲክቶክ ላይም የሆነ ነገርም ስቶሪ ሳደርግ በፊት 10 እና 15 ሺህ ከሆነ አሁን ወደ 20-30 ሺህ ቪው አለው በስቶሪ ማለት ነው። ያው በአዲስ ስራ ያው ዞሮ ከዚህ በፊትም ለሱ ብዬ የሰራሁት ነበር አልበሜ ላይ ወርቅ ላይ ትራክ ወርቅ ላይ ለቤቢ ምን ተባለ? እድል ፋንታዬ የዘፈኑ መጠሪያ ሌላ ነው የሚለው እና ዳን አድማሱን የሰራልኝ ግጥምና ዜማውን። ከዛ በፊት ግን በሲንግሎች ስሰራ ከስሎበቱ ሳደንቅ በኋላ ዞሮ የሚል ስራ ነበረኝ ሀብታሙ ቦጋለ። ያም ለሱ ይመስላል። በተለይ ግን በግል ህይወትሽ ወደ ትዳር ስትመጪ በስራሽም ፈተና አለ፣ በህይወት ሩጫ መሀል ፈተና አለ። ግን በጣም የተፈተንሽበት ላልሽው ወደ ትዳር ህይወት ልገባ ስል የገጠመኝ ከባድ ፈተና ነበረ። ግን ያው በእግዚአብሔር ኃይል አልፌዋለሁ። የት ነው የስነ ልቦና ባለ ምናምን መጥቶ ያንቺን ትዳር ሊጠግም አይጠግም። እግዚአብሔር የፈቀደው ከሆነ ግን እሱንም ልሳኑን ዱዳ ያደርገዋል። በቃ ያችን ነገር አንቺ ልፋታቶች ከሆነ እንዳታስታውሺ ጭንቅላቱን እንትን ይለዋል። በቃ የዶሮ እንትን ያደርግበታል፣ ድፍን ያደርግበታል። በተቀረ ግን ካልሆነ ግን ተፋታለ ያለ ትዳር ከሆነ እሱ ማታ ሲገባ ይነዘንዝሻል። አንቺም ጭቅጭቁ ይሰለችሻል። ምን አባቱን የሚጨቀጭቀኝ እንዴ በቃኛ ወደዚህ የራሱ ጉዳይ ምናምን እንደ ቻንስ ሆኖ ኤክስ የበፊት ፍቅረኛ የነበረ ሰው የጣሉትን ሲያነሱበት አይወድም ይባላል እና በሁለት አቅጣጫ ሲከፈትብኝ ጦርነት ይሄ ነገር መቆም አለበት። እሱንም ፊውቸር የሚባል ነገር እንዳታስብ ከኔ ጋር ነበር ብለው እና ካሌንዶች በጣም ሲበዙብኝ ያው በኋላ እናቴም ማወቀች። እናቴም ትመክረኝ ነበር በቃ ይቅርብሽ፣ እሱን ከመጥላት ሳይሆን በቃ ይሄ ታዲያ ያለበት ነገር ምናምን በቃ እንደ ጓደኛ ሁኑ ግን ሰዝ የሄድኩኝ ፊቸር እንዳታስብ ብለዋለሁ። ግን እሱ በጣም በቃ የጸና ነው፣ እምነቱም የጸና ነው በእግዚአብሔር። ተማሪ ደግሞ የኤክስ ጣር እዚህ ላይ የምታያት ልጅ ማያውቃት ሰው የለም። ዳግማዊት ፀሐዬ ናት። የሰው ትዳር መሀል ላይ ገብታ የአንድ ልጅ አባት ጋር ስትማግጥ ነበረ እና ሙሉ ማስረጃ አለ። በቦታ ስለነበርኩኝ ሁሉንም ነገር አውቃለሁኝ። የተላላኩት ቴክስቶች እጄ ላይ አለ። ትናንትና ሊያ ጀምረው ነበረ። ለብዙ ዩቱበሮች ተልኮ ነበር ያ ዶክሜንት ሙሉ ይፋ እንዲወጣ። እነሱንም በብር እየገዛች ያ ወሬ እንዳይወጣ አድርጋለች። እሱንም በራሷ ሰው የተሰማ ነገር ነው። ሁሉም ማስረጃ እጃችን ላይ ያለ፣ ቮይስ አለ፣ ሜሴጅ አለ። ማለት በዚህ ልክ የሶስት ልጆች እናት ናት። በዚህ ልክ ባለጌ መሆን አልነበረባትም። ባላላት እስከምናውቀው ድረስ አሁን በቅርብ ትዳሯን አድሳለች እና ብዙ ዩቲዩበሮች ያው በብር እየተደለሉ ስለሆነ ፖስት ለማድረግ ፈቃደኛ አይደሉም። ያለውን ሙሉ ዶክሜንት ልከንላቸዋል። የተበዳይ ወይ ደግሞ የተማገጠባት ልጅ ለኔ ከቅርብም ቅርቤ ናት እና እየደወለ ማናጀሯ በሌላ ሰው ስልክ እየተደወለ እያስፈራሯት ነው ያሉት
ልጅሽን አርፈሽ አሳድጊ ሙሉ ደግሞ ሁሉንም ነገር በሪካርድ ነው በማስረጃ እና በቴክስት ነው ያለ። ሶ አሁንም ቴክስቶቹን ፖስት አደርጋለሁኝ ማለት ህሊና ያለኝ ሰው ነኝ እኔ። ምንም ልታመጣ እንደማትችል አይ ነው ትክክለኛ ነገር ስለሆነ ፈርታ ይሄን ያህል እላፊ ለማስፈራራት የሞከረችው። ከራሷ ሰው ጋርም አውርተን ማለት የራሷ ሰውም በጣም ነው ግራ የገባው። በዚህ ልክ አላሰባትም ይሆን አላውቅም፣ ግን ሁሉም ነገር እጃችን ላይ አለ። አሁንም ማስፈራራቷን ማታቆም ከሆነ ብታቆምም ባታቆምም ይፋ መውጣቱ አይቀርም። እሷን ብቻ ሳይሆን አብሯት ሲማገጥ የነበረው ነው። እንደዚህ አድርጋኛለች እንደዚህ በፍጹም ልልም አልችልም። እንግዲህ በእሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት። አንዳንድ ነገሮች እንዴት ነው እኔ ሚዲያ ላይ ወጥቼ እኔ የሆንኩትን እንዲሆኛለሁ ልል እችላለሁ፣ ግን ኃላፊነት ይሰማኛል። ለልጆች ኃላፊነት ይሰማኛል። ለምን ስለ እናታቸው መጥፎ ነገር ልናገር አይገባም። ገበናዬ ነው። ገበና ሳወጣ እኮ የኔ ገበና ነው የወጣው። የኔ ውርደት አብረን ባንሆንም ብንለያይም ማለት ነው። ልጆቻችን ለምን ያፍራሉ? ልጆቻችን ለምን ይሸማቀቃሉ?